ስራት ነፃ ወጥተህ ትኖራለህ። ወንድሜ እኔ ሰላሜን ተውና ማለት ገንዘብ የማይሰጠው ሰላም ክርስቶስ ኢየሱስ ለልጆቹ ያዘጋጀው ሰላም። ምክንያቱም ወንድሞቼ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ ሰላማቸው የበዛ ይሆናል ብሎ የእግዚአብሔር ቃል ይናገራል። እና ወደዚህ ጌታ ይሄ ጌታ ረፍት ነው ወንድሞቼ፣ ይሄ ጌታ ረፍት ነው። ይሄ ጌታ ሕይወት ነው። ይሄ ጌታ መንገድ ነው። ወንድሜ በክርስቶስ ኢየሱስ ብታምን የዘላለም ሕይወት ይኖርሃል። ኤቪደንስ ነው። ምክንያቱም ኢየሱስ ዋጋ ከፍሎ ነው እናንተ ደካሞች ብሎ የሚጣራ ምክንያቱም ዋጋ ከፍሏል። ወንድሜ አየት ብዙ ጊዜ የሰው ልጆች በዚህ ምድር ላይ መጨረሻችሁ ምንድን ነው ስል እኛ እናቅም ይላሉ። ወንድሜ በየትኛው አቅማችን በየትኛው ጽድቃችን ነው ይላሉ። መጽሐፍ ሲናገር ግን እንደዚህ ይላል፣ ጽድቃችሁ የመርገም ጨርቅ ነው አለ። አየት መርገም ጨርቅ ማለት የሰው ልጅ ጽድቅ ለአንዴና ለመጨረሻ የመርገም ጨርቅ ከሆነ የሰው ልጅ በራሱ ሊጸድቅ አይችልም። ምክንያቱም መጽሐፍ ቅዱስ ሲናገር እምነትን ከመስማት በእግዚአብሔር ቃል ነው ብሎ ይናገራል። አየህ የሰው ልጅ ከእግዚአብሔር ቃል ይሰማል፣ በእግዚአብሔር ቃል ይኖራል። መጽሐፉ ምን ይላል? በሱ የሚያምን አለ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ብሎ የእግዚአብሔር ቃል ይናገራል። እና ወደዚህ ጌታ ይሄ ጌታ ለአንዴና ለመጨረሻ ረፍት ይሰጣል። ወንድሞቼ በዚህ ጌታ የሚያምን አያፍርም ብሎ ይናገራል። ምክንያቱም ወንድሞቼ በዚህ ጌታ ልታምን ይገባሃል። ይህ ጌታ በዚህ ምድር ላይ ሰዎች ብዙ ነገሮችን በላዩ ላይ አስቀምጠዋል። ብዙ የሃይማኖት መልክ ያለው ነገር ግን የክርስቶስን ሞትና ትንሣኤ የሚሸፍን የክርስቶስ ኢየሱስ አዳኝነትን የሚሸፍን የሚያጋራ። ምክንያቱም ወንድሞቼ ኢየሱስ ክርስቶስ በመስቀል ላይ በዋለ ሰዓት በዛ በመስቀል ላይ በሚያጣጥር በጎልጎታ ተራራ ላይ በሚነዳ መስቀሉ ተሸክሞ በሚንገላታ ሰዓት 12ቱም ደቀ መዛሙርቶች ሸሽተው ሄደው ነበር። ወንድሜ ሁሉም ሸሽቶ ሄደው ነበረ። አየህ ወንድሜ ክርስቶስ ብቻውን ዋጋ ከከፈለ